ይብዙቷል ባዶቸውን ቀርተዋል። በዙሪያቸው ትናንት የነበረው ግርግር፣ ትናንት የነበረው ማሽቃበጥ፣ ትናንት የነበረው መዓት ትርምስ የት እንደደረሱ የሉ የት እንደደረሱ ትናንት የነበሩ ሰዎች ዛሬ የት ሄደው ነው? ምን አስኬዳቸው? ትናንት ሲደውሉ ልብሽን ውልቅ ሲያደርጉ የነበሩ ሰዎች ዛሬ የት ሄደው ነው? ምን በላቸው? ምን አገኛቸው? አንቺ ኤክስፓየር ዴት አረግሻ። ያንቺ አንዴ ኖ ማለት ጀመርሽ። ያኔ በዙሪያሽ ያሉ ሰዎች እንደ ፋራም ይቆጥሩሽ፣ ስትሰጪ እንደ አሪፍ የምትቆጠሪ እንደነሱ ካልሆንሽ እንደነሱ በቃ እነሱ አዋቂ ናቸው። በቃ ራሳቸውን የሆነ ቦታ ላይ ሰቅለዋል። ሺሻ ስታጨሽ አብረሽ ካላጨሽ፣ የሆነ ነገር ስታሽቃብጭ አብረሽ ካላሽቃበች፣ የሆነ መዝናኛ ቦታ አብረሽ ካልሄድሽ፣ እነሱ ታይት ካረጉ ታይት ካላረግሽ፣ እነሱ በፓንት እንውጣ ካሉ ፓንት ካላረግሽ አንቺ ፋራ ነሽ። ብልጥነት አልተማርሽም። ሰው ነው የምትከተዩ። ሰው አንቺ የመረጥሽውን እንኳን መብላታችም እነሱ የመረጡልሽን ነው የምትበዩ። አንቺ የፈለግሽውን መያዛችም እነሱ ያሰቡትን ነው የምታደርጊ። ሁሉ ነገርሽን፣ ገንዘብሽን፣ ችግርሽን፣ ታሪክሽን፣ መከራሽን፣ ህይወትሽን ሙሉ ለሙሉ ተቆጣጥረውታል። በጥበብ ካልቻሉ በመተት ካልቻሉ ጠንቋይ ቤት ሄደው ኮተታ አድርገው ይዘውሻል። ከዚህ ለመውጣት ነው መታገል ያለብሽ። አሁን ሚስጥሩ ተገኝቷል። የእናንተ ወደኋላ መቅረት፣ የእናንተ እድሜ መጨረስ፣ የእናንተ መዘናጋት፣ የእናንተ መስመር ውጭ መሆን ሚስጥሩ ተገኝቷል። ሌላ አይደለም። ካጠገባችሁ ያሉ መዥገሮች አሉ፣ ትኋን በቀቀኖች በጣም እኮ ነው የምታስብልሽ። በጣም ነው የምትጨነቅልሽ ላንቺ። እውነት ነው እንዴ? ቆይ እኔ የሚገርመኝ ነገር የእሷ ሃይምሮ አንቺን እንዴ ሊቆጣጠር ቻለ? እስቲ ቆም ብለሽ አስቢ። ምን ፈልጋ ነው? ምን አስባል? ለምን አትፋቻት እንዴ? እንዳትወጪ እኮ ተሳስረሻል። ሻንጣሽ እነሱ ጋር ነው፣ ብርሽ እነሱ ጋር ነው፣ ሚስጥርሽ እነሱ ጋር ነው። የሆነ ነገር ስትናገሪ የሆነ ነገር ቅንድብሽን አናትሽን ይሉሻል። እንደገና ተሸማቀሽ አርፈሽ ትቀመጫለሽ። ስትጣይ የሚያስታርቃለ ማዳሟን አናግራ ከስራ ቦታ የምታስወጣሽ እሷ ነች። ለምን? አንቺ ፈሪ ስለሆንሽ በእግርሽ መቆምሽን ስላላወቅ መቆም እንዳልቆምሽ ታውቃለች። በጣም ፍርሃት የሚባል ነገር አምጥታ ደርድራብሻለች። በጣም ነው የምትጨናነቂው። ግን እኮ እሷ ማለት ከአራተኛ ክፍል ያቆመች ደነዝ፣ የዚህ ሀገር ምግብ ያወፍራት ያደለባት የደደብ ፕሮፌሰር ነች። ምን ያስፈራሻል? ምን ያስፈራሻል? በእድሜ አትመጣጠኑ፣ በህይወት አትመጣጠኑ፣ በቁንጅና አትመጣጠኑ። አንቺ ወርቅ ሆነሽ እያለ እሷ አፈር መስላ አንቺን እየሸጠች እሷ ትኖራለች በአንቺ መልክ። አሉ ደግሞ ከኋላ ቆንጆ ልጆች። እሷ 48 ሆኗታል። በዛ ሜካፕ ተለቅልቃ የሆነ የጠንቋይ ቅል መስላለች። ከኋላ ደግሞ ትንንሽዬ ልጆች አስከትላ ማታ ሻካ እያሉ የሚወጣሉ። እነዛ ልጆች ግን እንደው ህይወት እኮ አላችሁ፣ ቤተሰብ አላችሁ። ምንም እንደያረገቻቸው እንደሆነ ታውቃላችሁ። ብዙዎቹ ራሳቸውን አድነው ኢትዮጵያ ቤት አላቸው በእናንተ ገንዘብ። ኢትዮጵያ እንደፈለጉ እየተመላለሱ እኔ የማውቃት ልጅ አለች። 8 ቀን ካንቺ ጋር ልተኛና መኖሪያ ፈቃድ ራሴ ላሰራልሽ ብሏት 8 ቀን ሲሸከሽካት ውልቅልቋን አውጥቶ መኖሪያ ፈቃድ የሰራላት ሰው ያውቃሉ። አሁን መኖሪያ ፈቃዱ እቺ ሴትዮ መኖሪያ ፈቃድ ብላ እንደዚህ ያደረገቻት ጓደኛዋ ነች እንጂ ታዲያ አሁን እቺ ሰው ነው የምትሆነው? መኖሪያ ፈቃዷ ቆይ መንግስተ ሰማያት ያስገባት እንዴት ነው? ቢቀርባትስ ነው? ምን አለበት እስከፈለገች ቀን ሰርታ የሆነ ቀን ወደ ሀገሯ ለምን አትገባም? 8 ቀን ከማታውቀው ሰው ጋር ስትጋደም ስትሸት ስትገማ ይከረመችው
ስንት ጉድ እንዳለ ብነግራችሁ ማመን ነው የሚያቀርታችሁ። ያለ የለቅሶ ሞጃት ላ የደረሰባችሁ ነው የምነግራችሁ። አሁንም ደግሞ እንዳይጫወቱባችሁ እኔ አንድ ሚስጥር ላውራችሁ። እርቧቸው የአበሻ ምግብ ቤት ትራፊ ፈልገው የሚበሉ ልጆች እንዳሉ ሚስጥር እንገራችሁ። ተመላሽ ሰብስበው የሚበሉ ልጆች እንዳሉ እንገራችሁ። ስራ የላቸው ህይወታቸው ተመሳቃቅሎ የሚበሉት እስከ ማጣት የደረሱ ልጆች ሚሚ ታውቃለህ? እነ ሚሚ ሁሉ ያውቃሉ። ብዙ አሉ ጉዳቸው። የብዙ ህይወት ተበላሽቷል። እህቶች ተመስገን በሉ። ያላችሁበትን ቦታ አመስግኑ። ያላችሁበትን ቦታ ውደዱት። ያላችሁበትን ቦታ አመስግኑበት። ከዛ የባሰ አስጠፍተው አምጥተው ምጥምጥ አድርገው አልበው እንደ ሸንኮራ አገዳ መጠው አውጥተው የጣሏቸው ብዙ እህቶች አሉ። እነሱ የሉም። ስካኒያ እንትን ሲኖትራከር ገዝተዋል፣ ቤት ገዝተዋል፣ ባላግብተው ያው መቼም ደም ነውና ደም አይኖሩም። ሰው ሀገር ለቀው ሂደዋል። ልጆች የት እንደተበተኑ የማያውቁ ይሄ እውነት ነው የምንነግራችሁ። ስሙኝ እግዚአብሔርን። ተስፋ ቆርተው በጠላ ቤት ለጠላ ቤት የሚንከራተት ምን የመሰሉ ልጆች አሉ። የሚያማምሩ ህፃናቶች። የዚህ ሁሉ ጉድ ከአጠገብሽ ያለችው ምቀኛዋን በምንድን ነው ልታውቂያት የምትችይው? አንደኛ ጉዳጉድሽን ታሪክሽን አለመዘርገፍ። ሳትቆነጠጭ እኮ ነው የምታወሪው። አረ ከጓደኛሽ አልፎ ሚዲያ ላይ ጉድ እያወራሽ ነው። ሚዲያ ላይ ወጥተሽ ከፍለሽ ለዛውም ታሪክሽን የምታወሪ ሰው አለሽ። ከፍለሽ የሰው ስሜሽን አታርጉ። እኔ ከሰው ነፃ ነኝ፣ እባካችሁን ተው። ከፍለሽ ለምነሽ አስለምነሽ የሀገር ሞዴሬቶች አጣርተውሽ ስምሽን ከናባትሽ ከናያትሽ ጠይቀው ስለምን እንድታወሪ መጀመሪያ እነሱ አስለፍልፎች ነው። ይጠቅመናል አይጠቅመንም፣ ብናገባው ቪዩ እናገኝበታለን አናገኘው፣ ምን አይነት ጉድነች ተብለሽ ተጸይፎሽ ገብተሽ ትዝረከረኪያለሽ ሶፍት አጠገብሽ ላይ። ከዛ እነሱ ደግሞ አይዞሽ የኔ እናት ሶፍት አጠገብሽ አለ፣ ውሃ ጠጭ እሺ የኔ እናት ውሃ ጠጭ፣ አይዞሽ። ወይ ጉድ ታብታብ አድርጉ እሺ፣ በደንብ ጠጣው። ወዴ እኮ ተቃጥሏል፣ ነዷል እኮ እህቴ። ዛሬ አንቺን አግኝቼ ልተንፍስ። እየተነፈሽ አይደለም እየተጠመድሽ ነው፣ ወጥመድ ውስጥ እየገባሽ። ምንድን ነው የምትጠቀሚው እህቴ? ምንድን ነው የምትጠቀሚው? ጥቅምሽ ምንድን ነው? የሁሉም በራችሁን ከፍታችሁ ነው ችግር ውስጥ የገባችሁት። መጠቋቆሚያ። ነገ እኮ ወርቅ የሆነ ባል ቢመጣልሽ ያ ሰነድ ተሰንዶ ይቀርብለታል። ምክንያቱም አውርተሽዋላ። አንዴ የተነፈሻት ነገር ሚዲያ ላይ ለዘላለም ይቀመጣል። አሁን ይሄ የማወራው ቪዲዮ እስከ ለተሞት አለ። ከተፈለገ ቲክቶክ በፈለገ ቀን ያወጣዋል። አደራችሁ፣ የማንም ሰው የኋላ ችግር አለበት፣ የኋላ ሚስጥራ። እኔ አሁን 90% አታውቁኝ። እዚህ መጥቼ ቅዱስ ብጫወት 90% አታውቁም። ያወቃችሁ ይለት ማለት ነው። ዘፈን ነው የምታወጡልኝ።
ደናዊን ሳልልህ ሳልሰናበትህ ተኝተህ በወደ እንደው የሚል ዘፈን ነው የምታወጡልኝ። ጉድ ነው የምታውቁት። አታውቁም ስለሰው። ለምን እኔ ያንን ነገር እስካላወጣው ድረስ ተከብሬ ነው ከእናንተ ጋር መቀጠል የምፈልገው። ለምን ብዬ ነው ለእናንተ የምነግራችሁ? እናንተ እግዚአብሔር ናችሁ። እናንተ መፍትሄ ያላችሁ፣ እናንተ ምስጢር ስቶሬጅ ያላችሁ ደባቂዎች ናችሁ። አትንገረው ብዬ ብነግረው እንዳትነግረው ብዬ ነገረው። እንዳትነግረው ብሎ ነገረው። ማ ሀበሻን ሚስጥር የሚደብቅልሽ ቀን ነው የሚጠብቅልሽ። የተጣላሽ ዕለት እንዴት ሰው ያገባችውን ባሏል አምጥታ በዚህ በሚዲያ ታመዋለች? ምን ልትጠቀሚ ነው? አርፈሽ አትቀመጭም? አንቺ ባልሽን ካማሽ፣ አንቺ ታሪክሽን የምትዘረክረኪ ከሆነ ታዲያ አንቺ ጤነኛ ነሽ ወይ? መጀመሪያም ችግሩ ያንቺ እኮ ነው። እስኪ ለጓደኞቻችሁ ሚስጥራችሁን የዘረገፋችሁ ሰዎች እስኪ ስንት ናችሁ? እስኪ ከዚህ ስር ሊያችሁ። ከዛስ ምን ተጠቀማችሁ? ብር ሰጠቻችሁ፣ ረዳቻችሁ፣ ህይወት ሆነቻችሁ። እንደውም ጠላት ነው የሆነቻችሁ። ይንቋችኋል። ከዛ በኋላ እናንተ ከየት ወዴት ከምን እንደመጣችሁ ምናምን ቲያም እያለች ትጫወትብሻለች። እኔ ይላሉ። አርፈሽ ብትቀመጭስ? ክብርሽን ይዘሽ ብትጠበቂ? ከየት እንደመጣሽ ማን እንደሆንሽ ባይታወቅስ? አርፈሽ ስራሽን ጊዜ አይደል እንደ ስራሽ? ይሄ ኮንትራት ቤት ማዳም ነሽ እንደ አንቺ የምትተከረቂው? ሰራ አድርገሽ ሂደሽ ውልቅ ብለሽ ሀገርሽ አትገቢ? ለባል የማይነገር ሚስጥር አለ፣ ለእናት የማይነገር ሚስጥር አለ፣ ለእግዚአብሔር ብቻ የሚነገር ጉድ አለ። ምንድነው ነገሩን ከምኑ እያስቀደማችሁ ግራ እየተጋባችሁ ያላችሁ? እዛ በራሳችሁ ችግር ምክንያት ትወቀጣታላችሁ፣ ትረገጣላችሁ። ከዛ በኋላ ስለ ችግርና ስለ ችግር ብቻ ነው የምታወሪው። አረፈሽ ብትቀመጭ እህቴ፣ ተከብረሽ ብትቀመጭ ኖሮ ዛሬ ማንም አፉን ከፍቶ ማንም ወደኋላ ያስቀረሽ ነበር? ማን ይጫወትብሽ ነበር? ምቀኞች የበዙት በማን ምክንያት? ከየት መጡ እነዚህ ሰዎች? ለምንድን ነው በጓደኛሽ ህይወት የምትኖሪው? ምን አገባሽ? ከዛውና ሄሎ ማዳምን ሳሎኗን ሳጸዳ እኮ የሚገርምሽ ነገር አትቆልፍም። መካዝናውን ብሩ ወርቁ እንትኗ ሁሉ እዚህ ተዝረክርኮ ነው ያለው። አረ አዎ እነሱ እኮ ሀብታሞች ናቸው፣ አይቆጥሩትም። አንድ ሁለቱን አንሺ ትላታለች። አንድ ሁለቱን አንሺ። ተሰርቃ ስትያዝ እናንተ ምን ሆናችሁ ነው? ይቺ የምታክል ካሜራ አለ፣ ማታውቋት ካሜራ። አሁን ደግሞ ምን ተፈጥሯል መሰላችሁ? የሚተረጉም ካሜራ፣ ትራንስሌሽን የተገጠመለት ካሜራ ምን ውስጥ ቄጥሽ ላይ ሁሉ ተገጥሞ ሊሆን ይችላል። አታውቂውም። አትበትረፉ፣ አታውሩ፣ ክፉ ነገር አታውሩ ስለማደሞቻችሁ። ዝም ብላችሁ አልፋችሁ አትሰሩ። እሷ ጓደኛሽ ወርቅ አንሺ ብላ ስትያዥ ትታሰርልሻለች። ምን አለ አርፈሽ ብትቀመጭ? አርፈሽ ብትቀመጭ። የእሷ ወርቅ አጓጉቶሽ ወርቅ ሰርቀሽ ፀጉርሽን ላጭታ እዛ መጫወቻ አድርጋ ይሄ ሚዲያ ላይ ቲክቶክ ላይ አምጥታ የምታስቀምጥ የምታሰጣሽ መስሎሽ ነው? ወፍ ወስዳ እስር ቤት ነው የምታስቀጠቅጥሽ በባንጋሊ። በቀን 10 ፓስታ 10 በርሚል ሩዝ የሚበሉ ገራፊዎች አሉ። በእነሱ አስቀጥቅጣሽ ለዚህ ነው ቄጤ የሚያበራው አላለች። ማታ ማታ የበራ ቼክ አስደርጊ። ከዛ በኋላ ይኸውልሽ አስቀጥቅጣሽ ማለት ነው ማህፀንሽን ሁሉ ነገርሽን አዛብተው እግር ቤት አውጥተው ይጥሉሻል። ማንንም አትከሽ። በገዛ እጅሽ ነው ስትሰርቂ ተገንተሽ። አስቡት፣ ሰርቃችሁ ተገንታችሁ ራቆታችሁን ተደብድባችሁ ተቀጥቅጣችሁ ራሳችሁን ስታችሁ ኢትዮጵያ ስትገኙ ማንን ነው የምትከሽው? ሰርቀሽ እኮ ነው የተያዝሽው። ካሜራ ላይ ተገንተሽ እኮ ነው። ምን አለ አርፋችሁ ብትቀመጡ። አሁን ደግሞ ጭራሽ ቦቲ መጥቷል፣ ባሏ እዚህ መጥቷል አስመጥቶ